ትሁት በከባድ ጭንቀት ውስጥ ትገኛለች። አባባም ቢሆን ካሌብ ልጅ እንዳለሽ መስማት አለበት እንነግረዋለን ብሎ ይጠይቃታል። እሷ ግን በጭራሽ ካሌብ ልጅ እንዳላት እንዲያውቅባት እንደማትፈልግ ለአባባ ነገረችው። አባባ ግን የኔ ልጅ ለምንድን ነው ካሌብ እንዲሰማ ያልፈለግሽው? እሱ እኮ ያንቺ ነገር ሁሉ ያስደስተዋል። ስለዚህ ልጅ እንዳለች ደግሞ ብንነግረው የበለጠ ነው የሚደሰተው ብሎ ቢላትም ትሁቴ ግን በጭራሽ አባዬ ካሌብ እኔ ልጅ እንዳለኝ ማወቅ የለበትም እባክህን አትንገረው ስትልም እየለመነችው ነው። አባባም ደግሞ የትሁትን ልመና ከሰማ በኋላ ካልሽሺ ነገር ግን መስማት አለበት ብዬ አስባለሁ። አንቺ ግን ለምንድን ነው እንደዚህ እየፈራሹ ሲልም ይጠይቃታል። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቪዲዮ ስትጀምሩ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ትሁት የሚለውን ድራማ ይዤላችሁ ብቅ ብያለሁ። እንግዲህ ትሁት እንደሚታወቀው በጣም ደስ የምትል ልጅ ናት። አሁን ላይ ግን ትንሽ ከበድ ያለ ነገር አጋጥሟታል ማለት ነው። እንግዲህ ልጅ አላት የሚባል ነገር እየተወራ ነው። ይህ ነገር ደግሞ ካሌብ የማያውቀው ጉድ ስለሆነ ካሌብ ሳይሰማ ሌሎቹ ሁሉም ሰምተዋል። ካሌብ ደግሞ ይህንን ሳያውቅ ትሁትን አገባታለሁ የሚል ውሳኔ የወሰነ ይመስለኛል። በዛም ነው መሰለኝ እንግዲህ ቲናም በቅናት እየተንጨረጨረች ነው ያለችው። እሷ እኔን ወደዛ ወደ ቤት እንድመለስ ካላደረገች የተደበቀ ማንነቷን እነግረዋለሁ ለካሌብ እያለች ለዳንኤል ትነግረዋለች። ቲና ማለት ነው። ዳንኤል ይህንን ሲሰማ እንዴት እንደዚህ ታደርጊያለሽ? እሱም በአዲስ ነበር የሰማውና ልጅ እንዳላት በትክክል አላወቀም ነበር። ልጅ የወለደችውም ደግሞ ከተመስገን እንደሆነ ነው እየነገረችው ለዳንኤል። ዳንኤል ይሄንን ሲሰማ ልጅ ካላትም አላት፣ አንቺ ግን ለእነሱ ይህንን መናገርሽ ምንም የሚጠቅምሽ ነገር የለም። ይልቅንስ በማይጠቅምሽ ነገር ከምትጠመጂ በሚጠቅምሽ ነገር ላይ ጊዜሽንም ቢሆን ብታባክኝ ነው የሚሻልሽ ሲልም ይመክራታል። ቲና የዳንኤልን ንግግር ከምንም አልቆጠረችውም። እናም አባባን አጋጣሚ መንገድ ላይም አገኝተው ያሸነፍከኝ መስሎ ከታወቀ በጭራሽ እኔን አታሸንፈኝም፣ ልታሸንፈኝም አትችልም ስትለውም ነበር። አባባም ደግሞ ይህንን ንግግሯን ሲሰማ አንቺ ግን ምንም አይነት እፍረት የለሽም ወይ? ለምንድን ነው ደግሞ አሁን የፈለግሽኝ? ሲልም ይጠይቃታል። ወደ ቤቱ እንዲመልሳት እንደሆነ ስታስረዳው ይህ መቼም ቢሆን የማይሆን ነገር ነው፣ በጭራሽ አትሰቢው ይላታል። እሷም ይሄንን ሲላት ደግሞ አንተ እኔን ያሸነፍክ መስሎ ሊሆን ይችላል፣ ግን አታሸንፈኝም፣ አሳይሃለሁ ትለዋለች። ትሰሚኛለሽ? ከዚህ በኋላ ግን ፊት ለፊቴ ባገኝሽ በጭራሽ ምንም ላንቺ ርህራሄ የለኝም የሚል ማስፈራራሻ ወይም ዛቻ ነገር ነበር የተናገረውና ጥሏት የሄደው። ይህንን ንግግር ከሰማችን በኋላ ገና ምን አይተህ ገና አብሬህ ይኖራለሁ እያለች እሷም ለብቻዋ ካወራች በኋላ ወደ ቤቷ ትሄዳለች። እንደሄደችም ደግሞ ዳንኤል ጋር ስልክ ደውላ መገናኘት አለብን እፈልግሃለሁ ትለዋለች። ዳኒም በተባለው መሰረት የተቀጣጠሩበት ቦታ ይመጣል ማለት ነው። ከመጣ በኋላም በጣም እየተናደደች ስላያት ቆይ ምን ሆነሽ ነው? ምንድነው የተፈጠረው? ማለቴ ማንን አግኝተሽ ነው ብሎም ሲጠይቃት እነሱማ እንደዚህ እኔን እንደ ውሻ እንዳዩኝና እንዴት ተጫወቱብኝ፣ እኔ በተራዬ የምጫወትባቸው ይሆናል። እግሬ ስር ወርቀው እንዲለምኑኝ ካላደረኳቸው እኔ ቲና አይደለሁም ትላለች። ዳንኤልም ይህንን ሲሰማ ምን ሆነሽ ነው ሲላት አባዬን መንገድ ላይ አገኘቸው ነበር። እናም ቤትህ መልሰኝ ብዬ ስጠይቀው እሱ ግን አሹፎብኝና ተረቱን ተረቶብኝ ልጅ ቢሮጥ አባቱን አይቀድምም ብሎ ጥሎኝ ሄደ ትለዋለች። እናም ዳንኤልም አሁን ላይ እነሱን ብትተያቸው ነው የሚሻልሽ፣ መቼም ቶሎ ብለሽ ለተመስገን ልጅ እንዳለው አትነግሪውም አይደል ይላታል። ምክንያቱም ተመስገን ከትሁት ልጅ እንዳለው እሱ ራሱም የሚያውቅ አይመስለኝም። እነግረዋለሁ፣ ዛሬኑ ማታውኑ ነግሬው ቤተሰቡ እንዳለ እንዲበጠበጥ እፈልጋለሁ። የኔም ፍላጎት እነሱ ሰላማቸውን እንዳጡ ስለሆነ እኔን ሰላም እንዳሳጡኝና እንዳሰቃዩኝ ለምን የእነሱስ ሰላም መሰቃየትና መበጥበጥ የለበትም ስትልም ቴና እንግዲህ ፉከራዋን ቀጥላበታለች።
ከነ ካሌብ ቤት ከወጣች በኋላም ቀጥታ ሄዳ የዳንኤል ቤት ነበር የገባችው። ዳንኤል ቤት እንደገባች ደግሞ ኤዱ ምንም የምታውቀው ታሪክ አልነበራትም። መንገድ ላይ ባገኘቻት አጋጣሚ ወዴት እየሄድሽ ነው? ወደ ዳንኤል ቤት ከሆነ ከነ ካሌብ ጋር ከወጣሁ በኋላ እኔና እሱ አንድ ላይ መኖር ጀምረናል። ስለዚህ ባትለፊ ይሻልሻል ብላም ለኤዱ እንደዚህ ንግግር ስትናገር፣ ኤዱ ደግሞ ምን እያልሽ ነው? ይህንን ጸጉርሽን ይዤ መሬት ላይ ሳልገትትሽ ከፊት ለፊቴ ብትጠፊ ይሻልሻል የሚል ንግግር ስትናገር፣ ቲና በመሳቅና በማፌዝ ሰው ተቀይሯል ብላ ነበረ ጥላት የሄደችው። ዳንኤልን እየጠበቀች ስለሆነ እዛው ባለችበት ቦታ ቁጭ ብላ ዳንኤል ይመጣል። ኤዱን ሲያያት እንዴት ነሽ ኤዱዬ ሰላም ነሽ ወይ ብሎ ካላትም በኋላ ወደ እሷ ቤት መሄድ ወይም ማደር እንደሚፈልግ ይነግራታል። ኤዱ ይህንን ስትሰማ የራስ ቤት ምን ሆኖብህ ነው የኔን ቤት የመረጥከው? ትለዋለች። ዳንኤልም ደግሞ ቲና ቤት እስከምታገኝ ድረስ እሱ ጋር እንዳለች እና ቤት ካገኘች በኋላ ጥላ ወይም ቤቱን ለቃለት እንደምትወጣ ነበር ያስረዳት። ኤዱ ይህንን ስትሰማ ልቧ ይሰበራል። በጣም ታዝናለች። እባክሽን አትከፊብኝ፣ እንደዚህማ እንድትከፊ አልፈልግም። ለምንድን ነው እንደዚህ የምትሆኘው? ሲልም ዳንኤል ይጠይቃታል። ሲጀምር እኔ ነኝ እንጂ ተስፋ አልቆርጥ ያልኩትና ዝም ብዬ ካንተ ጋር ጊዜን እያቃጠልኩኝ ያለሁት፣ አንተ ከቴና ጋር ያለህን ነገር አልጨረስክም ትለዋለች። ዳንኤል ደግሞ ከቴና ጋር ያልጨረስኩት ነገር ቢኖረው ከእሷ ጋር አሁንም ቤትሽ ልሂድ ብሎ እንደማይጠይቃትና ቴና ቤቱ ስለመጣችለት ከእሷ ጋር መኖር እንደሚችል ነበር ያስረዳት። ኤዱ ግን ይህንን ነገር የዳንኤልን ንግግር ልትረዳው አልቻለችም። ወደ እነ ካሌብ ቤትን በመሄድ እንግዲህ የተፈጠረውን ነገር ለአባባ ልታወራ ብላ አባባን ስላጣች ለዳንኤል ነበር ለካሌብ ነበር የነገረችው። ካሌብም ነገሩን ሲሰማ በጣም ተገርሟልና ያቺ ጉደኛ እኮ ከእናንተ ቤት ወጥታ ወደ እኛ ቤት ወይም ወደ ዳንኤል ቤት ነው የሄደችው ስትለው፣ ወይ ጉድ! እና ታዲያ አሁን ምን ይሻላል? ምን ሆነሽ ነው አንቺ ሲላት፣ እኔ በጣም ውስጤ እየፈራ ነው፣ በቃ ግራ ገብቶኛል፣ ምን ማድረግ እንዳለብኝ ራሱ አላውቅም ትላለች። ይህን ሲሰማ ካሌብ እና ታዲያ እኔ እንዳናገረው ትፈልጊያለሽ? ዳኒን እኔ ላናግረው ወይ ብሎም ሲጠይቃት፣ አንተ ብታናግረውም ምንም አይነት ለውጥ ያለ አይመስለኝም፣ ግን እስካሁን ድረስ ቲናን አይወዳትም አይደል? ትለዋለች። ካሌብም ደግሞ በጭራሽ ይሄማ ሊሆን አይችልም ብሎ ነበር የመለሰላት። ኤዱ እንግዲህ ቲናና ዳንኤል አሁንም ቢሆን ግንኙነታቸው እንደቀጠለ ስለሆነ እሷን የሚወዳት እየመሰላት ነው ያለው ማለት ነው። ያው ዳንኤልም ደግሞ ከቲና ጋር በእርግጥም አልተነጠለም። የኤዱም አመለካከት ወይም አስተሳሰብ ትክክል ነው፣ አይፈረድባትም። እሷ የኔ ፍቅር እያለች ፍቅረኛ ብላ ባለችበት አጋጣሚ ቲና ደግሞ ከዳንኤል ጋር አልጠፋ ስትል ስትለጣጠፍበት በቃ ጨነቃት ማለት ነው። እንግዲህ ትሁትም ቢሆን በከባድ ችግር ውስጥ ነው የምትገኘው። ልጅ እንዳላት ካሌብ ምንም የሚያውቀው ታሪክ የለም። ኤዱም ሆነች ዳንኤል ነበር የነገራት ለኤዱና ኤዱ ደግሞ እንዴት ይህንን ነገር እኛ አላወቅንም፣ እንዴት ልንደበቅ ቻልን ብላ ነበር እንግዲህ ያሰበችውና ትሁትም የካሌብና የአባባ ከእሷ ጎን መሆን ለእሷ መርዳት በጣም አስደስቷት በጣም ደስተኛ እንደሆነች ለካሌብ እየነገረችለት ነበርና ይሄ ሁሉ ነገር የሚደረግልኝ ምኔ ማነኝ እኔ ምን አድርጌ ነው እያልኩኝ እያሰብኩ ነበር። እናንተ ለእኔ በጣም ብዙ ነገር ነው የዋላችሁልኝ ስትለውም ካሌብ አንቺ ለእኛ ብዙ ነገር ነው የሆንሽው ለዛም ነው ይላታል። እኔ ምን ዋልኩላችሁና ነው እናንተ የሁሉ ነገር የምታደርጉልኝ ስትለውም እንግዲህ ካሌብ ለአንቺ አይደለም የሚል ንግግር ነው የተናገራት። እና ታዲያ ለማን ነው እንደዚህ እየለፋችሁና እንደዚህ እየሆናችሁልኝ እኔንም በደንብ እየጠበቃችሁኝ ያላችሁት ብላም ስትጠይቀው ካሌብም እንግዲህ ለንጹህ ልቧ እንደሆነ ነበረ የነገራትና እነዚህ ልጆች ወዴት ነው ወደ ፍቅር ሊቀየር ነው እንዴ ነገር አለሙሁላ። ለማንኛውም እንግዲህ ቲና በስተመጨረሻ ላይ የካሌብን ልብ አንጠልጥላው ነው የተነጠለችው። ወደ እሱ ጋር በመምጣት እኔ ልጅ ልውለድልህ ብዬ ስለምንህ አንተ ግን ከኔ መውለድን እምቢ ብለህ የእንጀራ ልጅ ማሳደግ መረጥክ ብላ ስትለውም ምን ማለት ነው ደግሞ እሱ ብሎ ይላታል። ቲናም ደግሞ ካሌብ እኮ ማናስሟ ትሁት ማለቴ ትሁት እኮ ልጅ አላት ለዛውም ደግሞ ከተመስገን የሚል ንግግር ነው እንግዲህ እንደፎከረችውም ተናግራለች ማለት ነው ለካሌብ። ካሌብ ነበር የቀረው ልጅ እንዳላት ያላወቀው። አሁን ላይ ግን ይህንን ነገር ነግረዋለች።
በስተመጨረሻ ላይ ግን ካሌብ ትሁት ልጅ እንዳላት ሲሰማ ምን ይፈጠር ይሆን የሚለውን ደግሞ በቀጣይ ክፍል ይዤላችሁ የምመጣ ይሆናል። በዚሁ ልሰናበታችሁ። ከተመቻችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ እያልኩኝ ለነበረን ቆይታ ከልብ አመሰግናለሁ። ፕሊስ ማምጣታችሁ ካልቀረ ግን ላይክ አድርጉ ማለት ነው። አይከፈልበት፣ ቅንነት ለራስ ነው። ላይክ ብታደርጉ ከእናንተ ምንም አይቀነስም። ለእኔ ግን እጅጉን በጣም ይጠቅመኛል። ስለዚህ ስለሚጠቅመኝም ደግሞ ላይክ አድርጉኝ ፕሊስ፣ ላይክ አድርጉ እናንተ